ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የዚህ ታላቅ ደብር አስተዳዳሪ መጋቤ ሐዲስ መምህር የሰናይ ስንሻው የዚህ ደብረ ስብከተ ወንጌል ኃላፊ እንዲሁም መምህር አስፋው መርሳ የዚሁ የደብሩ ጸሐፊ መምህር ዲያቆን ነሰሲ እንዲሁ አባቶች የኢትዮጵያ ካህናት ላይካነ ምስጢር አኀው ዲያቆናት በአገልግሎት የምትመስሉ ሰባኪያነ ወንጌል መዘምራን የቤተ ክርስቲያን እንቁ ልጆች ሰንበት ተማሪያን በአንድታ ማዕረግ እግዚአብሔር አምላክ ያከበራችሁ በሺህ ውበት ያጎናጸፋችሁ እናት አባቶቼ እህት ወንድሞቼ እንዲሁ ሕፃናት በወደደን ባፈቀረን በአንድ ልጁ ፍጹም የክርስቶስ ሰላም እንደምን ዋላችሁ? ድምፃችሁ ያሰማል። እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን። ወይም ስሙን እንዲጠራ እንደቤታችን ያከናወነ የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ክብርና ምስጋና መለኮትና ውዳሴ ለእርሱ ወረከቦ ፊልጶስ ለናትናኤል ወይቤሎ ረከብናሁ ለኢየሱስ ወልደ ዮሴፍ ዘናዝሬት ዘጸሐፈ ሙሴ ውስተ ኦሪት ወነቢያትኒ ተነበዩ በእንቲአሁ። እግዚአብሔር አምላክ ቢወድ ቢፈቅድ ቢረዳን ጥበብና ማስተዋልን ቢያድለን ለጥቂት ደቂቃ የምንቆይበት የመጽሐፍ ቅዱስ ክፍል ይህ ይሆናል። ከዚህ ውስጥ አንዱን ቃል እንግዛዝና ረከብናሁ ለኢየሱስ የሚለውን መነሻ አድርገን ጥቂት ደቂቃዎች እንቆይበታለን። የናዝሬቱን የዮሴፍ ልጅ ኢየሱስን አገኘነው የሚል ይሆናል። ኢየሱስን አግኝተነዋል። በዚህ ኃይለ ቃል እግዚአብሔር አምላክ እንዲያስተምረን እንዲመክረን ቅዱስና መልካም ፈቃዱ ይሁንልን። እንግዲህ ይህንን ኃይለ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ጸሐፊው ከአራቱ ወንጌላውያን አንዱ ወንጌላዊ ነባቤ መለኮት ወልደ ነጎድጓድ ቅዱስ ዮሐንስ ነው። ብዙ ስያሜዎች ቢኖሩትም ራሱ ወንጌሉን ሲጽፈው ግን ጌታችን አምላካችን መድኃኒታችን የወደው የነበረው ደቀ መዝሙር እያለ ራሱን ይጠራልና ወይም ደግሞ ለሦስቱ ወንጌላውያን የራሱን ስም ሳይጠቅስ ጌታችን የሚወደው እያለ ጽፏልና ፍቁረ እግዚእ እያለን እንገልጸዋለን። እንግዲህ ከአራቱ ወንጌላውያን አንዱ ወንጌላዊ ነባቤ መለኮት ታኦሎጎስ አልያም ታኦጎሎስ ቅዱስ ዮሐንስ ጽፎታል። ተናጋሪው ግን ሐዋርያው ፊልጶስ ነው። የተነገረውም ደግሞ በጊዜው ኦሪትን ልክ እንደ ጳውሎስ የተማረና በኢየሩሳሌም ገማልያል ከሚባል ከኦሪት ምሁር እግር ስር ቁጭ ብሎ ኦሪትን ያጠና ለናትናኤል የተነገረ ኃይለ ቃል ኢየሱስ ክርስቶስን ኢየሱስን አገኘ ነው። ማንን አገኘ ነው? አይዟችሁ፣ ማንን አገኘ ነው? የናዝሬቱ ኢየሱስን አገኘ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ እንግዲህ እግዚአብሔር አምላክ ለሕይወታችን ለኑሯችን የሚበጀን ጊዜውንና ዘመኑን የዋጀውን የመንፈስ ቅዱስን አሰራር በጆሮአችንና በእዝነ ልቦናችን ላይ ያስቀምጥ። የሚያስተምር ማን ነው? የሚያስተምር ማን ነው? የሚመክር ማን ነው? ማን ያስተምረን? ማን ይባርከን? እግዚአብሔር አምላክ በቸርነት በጥበብ ይጎብኘን። የሚያስተምር እግዚአብሔር ከሆነ እነዚህ ጋር ቆሜ
የራሴን ነገር እየቀባጠር በመንፈስ ቅዱስን ሰዓት እንዳልቆጣጠር አንደበቴን ለእናቴ ለወላዲተ አምላክ አደራ እየሰጠው ቆሞ መናገር ተቀምጦ መስማት ጥበብ ከእግዚአብሔር ሲታደል ነውና ለመሃይማን ጥበብን ለጠቢባን ፍቅርን እውቀትን አንድነትን የምታድል እናታችን ወላዲተ አምላክ የተናጋሪውን ሐሳብ ሕሊና የሰሚውን ስነ ልቦና ከፍታ ሰሚዎች ብቻ ሳንሆን ሰሪዎች እንድንሆን ዘወትር ምልጃዋ አይለየን። እንግዲህ ፊልጶስ ናትናኤልን የዮሴፍን ልጅ ኢየሱስን የናዝሬቱን ኢየሱስን አገኘነው ብሎ ሲናገረው ሐዋርያት ኢየሱስን በማግኘታቸው ምን ተጠቀሙ? እኛም ደግሞ ከሐዋርያት ትምህርታቸውን ወስደን ዛሬ በእነሱ አስተምሮ ተደግፈን አብያተ ክርስቲያን ታንጾ ክርስቶስ ስሙ እንዲሰበክ ቅዱሳኑ እንዲከበሩ እግዚአብሔር ያከበራቸው እንዲከበሩ የሆነበት ምክንያት ክርስቶስን አግኝተው እንደተጠቀሙ እኛስ ምን እንጠቀማለን? ከእነሱ የሰማነው አስተምሮ መሆኑ ማረጋገጫው ምንድን ነው? እውነት ሰዎች ኢየሱስን በሚገልጹት ልክ ነው ልናመልከው የሚገባው ወይስ እናንተ የምታመልኩት ብዙ አማልክቶች አሉ እያሉ ያላደረግነውን ያልሆነውን እነሱ ስለሚሉ የምንሄድበት መንገድ ስህተት ነው ወይስ አይደለም የሚለውን እንድናይ በዚህ ኃይለ ቃል ተነስተናል። እግዚአብሔር አምላክ ምስጢሩን ይግለጥልን። እንግዲህ ታሪኩ የሚጀምረው እንግዲህ ጸሐፊው ቅዱስ ዮሐንስ ነው ብያቸዋል። ዮሐንስ ወልደ ነጎድጓድ ደግሞ የነበረበት ወይም ደግሞ መንበረ ጵጥርግናው ይሄ ታናሿ ኢኪያ ተብሎ የሚጠራ አካባቢ ኤፌሶን አካባቢ ወይም ደግሞ ዛሬ ቱርክ ኢስታንቡል ብለን ከምንጠራው 40-50 ማይል ላይ ርቆ የሚገኝ ቦታ ላይ መንበረ ጵጥርግናውን አስቀምጦ በዛም 7 አብያተ ክርስቲያናቶችን አቋቁሞ ወንጌል ሲሰብክ በነበረበት ጊዜ በጊዜው በሁለተኛው መቶ ክፍለ ዘመን የነበረው ዲዮቅልጥያኖስ በዮሐንስ ላይ በክፋት በመነሳት በግዞት አስሮ ፍጥሞ ተብላ በምትጠራ በጊዜው ዛሬ ተቅሞስ ትባላለች። በዚያ በግዞት አኑሮት ዮሐንስ ላይ መጽሐፉን ጽፎ ወደ አምላኩ ሞትን ሳያይ የተወሰደ ሐዋርያ ነው። እንግዲህ ዮሐንስ ከሦስት ወንጌላውያን በተለየ ወንጌሉን ይጽፋል። ቅዱስ ማቴዎስ የኢየሱስ ክርስቶስን የዘር ሐረግ ሲቆጥር ከላይ ከአብርሃም ጀምሮ ዮሴፍ ጋር አምጥቶ እመቤታችንን አምጥቶ ኢየሱስ ክርስቶስ ውልደቱን ይጽፋል። ሉቃስም ደግሞ ከስር ጀምሮ ወደ ላይ ወስዶ ወደ አብርሃም ያገናኘዋል። ማርቆስን ክርስቶስን መለኮትነቱን ሳይጽፍ ልክ በዱር ውስጥ አንበሳ ግዛቱ እንደሆነ ሁሉ ኢየሱስ ክርስቶስን ደግሞ መዋዘን ነገረ ይሁዳ ብሎ አንበስነቱን በምድር ላይ ወንድ መሆኑን ወይም ደግሞ ገዢ መሆኑን ጽፏል። ቅዱስ ዮሐንስ ግን ከዚህ በተለየ ወንጌሉን ጽፎታል። ሲጀምረውም ቀዳሚው ቃል ውእቱ ብሎ ነው የሚጀምረው። በመጀመሪያው ቃል ነበረ ብሎ ይጽፋል። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ብትመለከቱት እስከ 14 ያለው እስከ 14 ምዕራፍ እስከ 15 ያለው ይልቁንም ዝቅ ብለን 18 ድረስ ብናየው ቁጥር 18 ድረስ ብናየው ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ድረስ ያለው ኢየሱስ ክርስቶስን መለኮትን አትሞ ከዛ በኋላም ደግሞ ሥጋ መልበሱን የሚጽፍበት ነው። ከሌሎቹ ሐዋርያት ከሦስት ወንጌላውያን የተለየ አድርጎ ይጽፈዋል። ከ19 እስከ 50 ያለው ደግሞ የዮሐንስ ምስክርነት የመጥምቀ መለኮት ቅዱስ ዮሐንስን ምስክርነትንና እንዲሁ ኢየሱስ ክርስቶስ ወንጌልን ሊያስተምር በወጣበት ጊዜ ከተጠመቀ በኋላ ዮሐንስ መጥምቀ መለኮት በወህኒ ከተጣለ በኋላ ወንጌልን መስበክ ሲጀምር የዮሐንስ መጥምቀ መለኮት ደቀ መዛሙርት ሁለቱ ኢየሱስ ክርስቶስ ጋር ሄደው ለ10 ሰዓታት መቆየታቸውንና የሚያድርበትን የሚውልበትን አይተው መመለሳቸውን ይተርካል። ከዚህ በኋላ ደግሞ ከ50 ጀምሮ ከቁጥር 50 ጀምሮ ወደ ታች ስትመለከቱት ደግሞ ኢየሱስ ክርስቶስ እንዲሁ ደግሞ ወደ ገሊላ መግባቱን ደግሞ ይጽፋል። አሁን እኛ የምንፈልገው ታሪክ ኢየሱስ ክርስቶስ ጋር ለ10 ሰዓታት ቆይተው
ክርስቶስ ያደረበትን አይተው የዋለበትን አይተው የቃሉን ትምህርት የእጁን ታምራት ተመልክተው የመጡት እነዚህ የመጥምቀ መለኮት ደቀ መዛሙርት ባሉበት ቦታ ክርስቶስ ሲመጣ ፊልጶስን አገኘውና ክርስቶስ ተከተለኝ አለ። የምፈልገው ታሪክ ከዚህ ጀምሮ ያለውን ተከተለኝ አለ። ፊልጶስም እንድርያስን አገኘውና እንድርያስንና ጴጥሮስንም አያቸውና ተከትሎ እየሄደ እንዲሁ ናትናኤልን አግኝቶ ናትናኤል ሆይ አለ፣ በነቢያት የተነገረለት ሙሴ በሕግ የጻፈለት የዮሴፍ ልጅ የናዝሬቱ ኢየሱስን አግኝተነዋል አለ። የትምህርታችን ርዕስ የዮሴፍ ልጅ የናዝሬቱ ኢየሱስ ቀድሞ ሙሴ በሕግ የጻፈለት ቀጥሎም በነቢያት ትንቢት የተነገረለት የናዝሬቱን ኢየሱስን አገኘነው አለው። የሰላምታ ድምፅ ነው ከአፉ የሚወጣው፣ የማረግ ድምፅ ነው ከአፉ የሚወጣው። ሰላም የማግኘት ጫጫታ ከሱ ይመራል። እረፍት የማግኘት ድምፅ አውጥቶ ለናትናኤል እንዲህ አለው፣ የናዝሬቱን ኢየሱስን የዮሴፍን ልጅ አገኘነው አለው። ኢየሱስን ማግኘት ሰላም መሆኑን ሊነግረው አገኘነው አለው። ናትናኤልም የኦሪት ሊቅ ምሁር ነውና በነቢያት የተነገረ አለና እነሆ ከናዝሬት ደግ ሰው ይወጣል ወይ ብሎ ጠየቀው። ከናዝሬት መልካም ሰው ይወጣል ወይ አለው። ፊልጶስም ናትናኤል በትምህርት ይበልጠዋልና አንድም አዋቂው ናትናኤል ነው ኦሪትን ጠብቆ የሚረዳውና አንድም መከራከር ስላልፈለገ እንዲህ አለው፣ መጥተህ ተመልከታ። ናትናኤልም ገና ወደ ኢየሱስ ክርስቶስ ሲመጣ ኢየሱስ አየውና እንዲህ አለ፣ በእስራኤል በልቡ ክፋት የሌለበት ንጹሕ ሰው ብሎ ስለ ናትናኤል ተናገረለት። ናትናኤልም አሁን ጥያቄ አቀረበ፣ እንዲህ አለ፣ ከወዴት ታውቀኛለህ አለው። ገና ከበለስ በታች ሳለ ያን ጊዜ አውቅሃለሁ፣ ገና ከበለስ በታች ሳለ ያን ጊዜ አውቅሃለሁ ሲለው ናትናኤል እንዲህ አለ፣ በእውነት የእግዚአብሔር ቃል የተናገረው አንድ ቃል ነው። ተመልከቱ፣ ከበለስ በታች ሳለ አውቃለሁ። ናትናኤልም ቅድም እውነት ለማግኘት ደግ ሰው ይወጣል ሲል የነበረው ናትናኤል ከበለስ በታች አውቃለሁ ሲለው አንተ የእግዚአብሔር ልጅ ነህ አለ። እውነት ነው፣ ፊልጶስ አግኝተነዋል ያለው የመሰከረልህ አንተ ነህ አለ። ክርስቶስም እንዲህ አለው፣ ኢየሱስ ከበለስ በታች አውቃለሁ ስላልኩ አመንክን? በዚያ አትደነቅ፣ ይልቁኑ ሰማይ ተከፍቶ መላእክት ሲወጡና ሲወርዱ ታያለህ። መላእክት ሲወጡና ሲወርዱ ምን ትላለህ? ታያለህ። የትምህርታችን መነሻ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ እንዲሁም በነቢያት ትንቢት የተነገረለት የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል። ፊልጶስ አረፈ። ናትናኤልን ያሳረፈው ቃል ተናገረ። ናትናኤልም እንዴት አለ? መጥተህ አለው። ናትናኤልም ተነስቶ ሄደ። ሲሄድ ክርስቶስ ከበለስ በታች አውቃለሁ አለው። ሲለው አንተ እግዚአብሔር ልጅ ነህ አለው። ምክንያቱም ናትናኤል ያውቃል በለስ በታች መቼ እንደነበረ። ትርጓሜ መጽሐፋችን በብዙ ያውጥተዋል። አንዱን ብቻ ግን ልንገራችሁ። እንግዲህ ኢየሱስ ክርስቶስ ገና የ2 ዓመት ብላቴና ሳለ ንጉሥ ሄሮድስ ክርስቶስን ፍለጋ በቤተልሔም 14 ሕልም ሕፃናትን ሲያስፈት እንደዚሁ ናትናኤልን እናቱ በጨርቅ ጠቅልላ ከበለስ በታች አስቀምጣው ነበረ። ገና ብላቴና ሳለ ከንጉሡ ቁጣ ከንጉሡ ከሚወጣው ከዛ ሞት ሰይፍ ያዳንኩ እኔ ነኝ ሲለው ብላቴና ሆነ። አንተ ገና ድንቅ ድንቅ ማለት ሳትጀምር አፍህን ሳትፈታ እኔ ግን ከአባቴ ጋር በዙፋን የነበርኩኝ፣ ስለዚህም ያንን ያዳንኩ ያንን መንገድ ያሳለፍኩ እኔ ነኝ ሲለው አንተ እግዚአብሔር ልጅ ነህ አለው። ይህንን ስላልኩ ብቻማ አትደነቅ፣ ገና ታያለህ። ሰማይ ተከፍቶ መላእክት ሲወጡ ሲወርዱ ትመለከታለህ አለው። ቀድሞ ፊልጶስ ኢየሱስን በማግኘቱ አረፈ። ናትናኤልም ደግሞ ሄዶ በመመልከቱ እረፍትን አገኘ። አሁን ብዙ ሰዎች ወደኛ ስንመልሰው ኢየሱስ ክርስቶስን በማግኘታቸው ሐዋርያት የተጠቀሙት ስናይ እኛ ምን እንደምናገኝ ዋጋችን ምን እንደሆነ
ሰዎች ይመጡና እናንተ ኦርቶዶክሳውያን ስለ ክርስቶስ ያላችሁ አረዳድ ትክክል አይደለም፣ ስለ ክርስቶስ ያላችሁ ምልከታ ትክክል አይደለም ይሉናል። ኢየሱስ ክርስቶስን አትሰብኩም ይሉናል። ስርዓታችሁ ስለ ኢየሱስ አይደለም። ቅዱሳኑ፣ ጻድቃኑ፣ ሰማዕታቱ፣ መላእክቱን ታበዛላችሁ፣ አምልኮታችሁ ለሥጋ ለባሽ ነው ይሉናል። እኛስ የምናመልከው አንድ እግዚአብሔር አንድ ኢየሱስ ክርስቶስን በሦስትነት በአንድነት የሚመለከውን ሥላሴን እናመልካለን። እግዚአብሔር ያከበራቸውን እናከብራለን። ታዲያ እነሱ በምን መንገድ ሳቱ፣ እኛስ እንዴት ትክክል ሆነ የሚለውን ላሳያችሁ። ኢየሱስ ክርስቶስ አስቀድሞ በመዋዕለ ሥጋዌ ስብከቱ እንዲህ ብሎ ነግሮናል። አስቀድሞ ቀድሞ ተናግሯል። ብዙዎች አለ በስሜ ይመጣሉ። ብዙዎች በምን ይመጣሉ አላችሁ? በቃሉ በምን ይመጣሉ? በጣም አሳጥራለሁ። በስሜ ይመጣሉ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉ፣ ብዙዎችን ያስታሉ። ማርቆስ ወንጌል ምዕራፍ 13 ቁጥር 9፣ ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ይህንኑ ቃል ማቴዎስን ጽፎ እናገኘዋለን። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ፣ ጦርንም የጦርን ወሬ ትሰሙ ዘንድ አላችሁ ይላል። ማቴዎስም ማርቆስም ሉቃስም ይህንን ቃል ጽፈውታል። ምን የሚለው ክርስቶስ በመዋዕለ ሥጋዌ ስብከቱ ሆኖ ብዙዎች በስሜ ይመጣሉ የሚለውን ክርስቶስ የተናገረውን ቃል ጽፈውታል። አሁን እንግዲህ ትክክለኛው ክርስቶስ እነሱ የሚጠሩት ነው ወይስ ደግሞ እኛ የምንለው ነው የሚለውን ለመመርመር ይረዳል። አዎ በኢየሱስ ክርስቶስ ስም ብዙዎች ተነስተዋል። አዎ በኢየሱስ ክርስቶስ ስም ብዙ አዳራሽ አለ። አዎ በስሙ ብዙ አብያተ እምነታት አሉ። ግን የምናመልከው ግን የእውነት ስለ ክርስቶስ የምትመሰክረው የትኛዋ እምነት ነች? አሁን ፊልጶስ እንዲህ አለ፣ ሙሴ በሕግ ነቢያት በትንቢት የተናገሩለትን ኢየሱስን አይተናል። ሙሴ በሕግ ነቢያት በትንቢት የተናገሩለትን ይህ ክርስቶስ እውነተኛ ነው። በስሜ ይመጣሉ ከተባሉት አይደለም። ስለዚህ ደግሞ ሙሴ በሕግ የጻፈለት ምን ብሎ ነው? ነቢያትስ በትንቢት የተናገሩለት ምን ብለው ነው የሚለውን ላሳያችሁ። ቀደምት ከሚባሉ ነቢየ እግዚአብሔር ልዑል ኢሳይያስ አንዱ ስለ ኢየሱስ ክርስቶስ መውለድ መወለድ ቀድሞ ትንቢት ተናግሯል። እሱም ብቻ አይደለም፣ ሕዝቅኤልም እንደዚሁ ትንቢት ተናግሯል። የተወሰኑ ሀሳቦችን እንውሰድና ጠቅልለን ጥቅማችንን ነግሬያችሁ ቤተ ክርስቲያን የምትሰብከው ማንን እንደሆነ ነግሬያችሁ ትምህርታችንን እንቋጫለን። ነቢየ እግዚአብሔር ልዑል ኢሳይያስ የነበረበት ዘመን አራት ነገሥታት ነበሩ። አንደኛው ዖዝያን ይባላል። ጀርባው ለእግዚአብሔር የጎረበጠ ነው። ከእግዚአብሔር ያልተመቸ ነው። የእግዚአብሔርን ሐሳብ የማያስፈጽም ነው። ስለዚህ እግዚአብሔር አምላክ ኢሳይያስን እንዲህ አለው፣ ሂድ ዖዝያንን ንገረው፣ ጀርባው ጎርብጦኛል፣ ትጠፋለህ በለዋል። ኢሳይያስም ንጉሥ ነው፣ ይገድለኛል፣ ያሳስረኛል ብሎ ፈራ፣ ደነገጠ። ስለዚህ እግዚአብሔርን ሐሳብ ተወ። ልክ ዮናስ ከእግዚአብሔር ኮብልሎ ወደ ነነዌ ሲባል ኮብልሎ ወደ ተርሴስ ሲሄድ ማዕበል መርከቢቱን እንዳናወጣት ልክ እንደዚሁ ኢሳይያስ እግዚአብሔርን ሐሳብ መቀበል ሲያቆም እግዚአብሔር ተቀየረው። ኢሳይያስ ወደ ወህኒ ቤት ተጣለ። ከንፈሮቹ በደም ተነደዱ። ከእግዚአብሔር ሐሳብ የንጉሥን ዛቻ ፈራ። ከእግዚአብሔር ትእዛዝ የንጉሥን ሥቃይ
ይሸፍናሉ፣ በሁለት ክንፋቸው ይበራሉ አለ። እኔም ደግሞ በወይን ቤት ተጥያለሁ፣ ከንፈሮቼን በለምጽ ነድረዋል። ከእሳቱ ከነበልባሉ ከዛ መለኮት አንዱ ኪሩብ ግን በጉጠት ይዞ እየበረረ ወደ እኔ መጣ። ከንፈሬንም ዳሰሰው አለ። የከንፈሬም ለምጽ ተወገደ። ተመልከቱ፣ ኢሳይያስ በወህኒ ተጥሏል። ንጉሥ ዖዝያን ሞቷል። ሰማይ ተከፍቶ ታየው። መለኮትን በእሳት አምሳል ተመለከተው። ያ እሳት ኪሩቤሎች እንዳያቃጥላቸው ግን በክንፋቸው ሸፍነው፣ በሁለት ክንፋቸው ፊታቸው፣ በሁለት ክንፋቸው እግራቸውን ሸፍነው፣ ከዛ እሳት በእጃቸው እንኳን አይደለ በጉጠት ይዘው ወደ ኢሳይያስ መጡ። ከንፈሩን እንዳሰሱለት፣ የከንፈሩን ለምጽ ተወገደ። እንደምን ያለ እሳት ነው! ከንፈርን ከማቃጠል ፈንታ የከንፈርን ለምጽ የሚያስወግድ እንደምን ያለ እሳት ነው! ኪሩቤል መላእክት በእጃቸው የማይነኩት በጉጠት የሚይዙት፣ የሰው ልጅ የሆነው ኢሳይያስ ግን ከንፈሩን የዳሰሰው የከንፈሩን ለምጽ ያነጻው እንደምን ያለ እሳት ነው! ይስተውሉ። እግዚአብሔር በዚህ ሰዓት እንደተናገረ አሁን ወደ ምድርና ወደ ዓለም ማንን እንልካለን አለ። ኢሳይያስን ትናንትና ይበረግግ ይፈራ የነበረው ያ እሳተ መለኮት ነቅቶታልና እንዲህ አለ፣ አሁን ወደ ዓለም እኔን ላከኝ አለ። ወደ ምድር እኔ እሄዳለሁ እላካለሁ፣ ማንንም አልፈራም፣ እሳተ መለኮት ነቅቶኛልና አለ። እንግዲህ ሙሴ እንዲህ አለ፣ እግዚአብሔር አምላካችን የሚባላ እሳት ነው ብሎ ነበረ። በሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ብትመለከቱት በዚህ ቤት ባሉ በ120 ቤተሰብ ላይ በመንፈስ ቅዱስ በእሳት መንፈስ ቅዱስ በእሳት አምሳል ሲወርድባቸው ትናንት ክርስቶስ ተሰቀለ ብለው ፈርተው የሸሹት ሐዋርያት ዛሬ ግን ሞትም ቢመጣ እንኳን ለመቀበል አጸናቸው። ትናንትና ስለ ክርስቶስ መከራ መቀበል ሸሽተው የነበሩት ሐዋርያት እነ ቅዱስ ጴጥሮስ፣ እነ ማቴዎስ፣ እነ ዮሐንስ፣ ሌሎቹም ሐዋርያት መንፈስ ቅዱስ ሲወርድባቸው ግን ጸኑ፣ በረቱ፣ ስለ ክርስቶስ ፍቅር ሰበኩ። ያ እሳት ኪሩቤሎች የማይነኩት እሳት የኢሳይያስ ከንፈር ለምጹን ሲዳስሰው ለምጹ ተወገደ፣ ፍርሃቱ ተወገደ። አሁን ወደ ዓለምና ወደ ምድር ላከኝ፣ እሄዳለሁ አለ፣ እወጣለሁ አለ። እንግዲያውስ አለ እግዚአብሔር ዓላማውን መጣያውን ለአዳም የገባለትን ቃል ኪዳን ይፈጽም ዘንድ እውነተኛው ክርስቶስ ማን እንደሆነ ምስክርነትን ይሰጥ ዘንድ ትንቢትን ገለጸ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ሄደና እንዲህ ብሎ ጻፈ። ጌታ ራሱ ምልክት ይሰጣችኋል። ስለዚህ ተመልከቱ፣ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ማን ብላ ትጠራዋለች? አይዟችሁ፣ ማን ብላ ትጠራዋለች? አማኑኤል ብላ ትጠራዋለች አለ። ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ተናገረ። ይህ ብቻ እንዳይመስላችሁ በትንቢተ ኢሳይያስ በምዕራፍ 9 ቁጥር 6 ላይ እንዲህም አለ፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ተመልከቱ፣ በእስራኤል ባህል በዘመናቸው በድንግልና ጸንሶ በድንግልና የወለደ የለም። ይልቁኑ ንጉሥን እረፍ ማለት ይሻል ነበረ። ይህን ቃል ከመናገር ያስወግራል፣ ከእውቀት ያሳንሳል። በሰው ሕሊና ከተመረመረ አንተ ብሎ እግዚአብሔር ነቢይ እንዴት ሆኖ ነው ድንግል በድንግልና ጸንሳ በድንግልና የምትወልደው ያስብላል። ኢሳይያስ ግን ያ እሳት ከንፈሩን ነክቶት የከንፈሩ ለምጽ ተወግዶለታልና መፍራት አልተጠበቀበትም። ለመናገር የእግዚአብሔር ቃል ለመግለጽም አልፈራም። መጣና እነሆ ጌታ ራሱ ምልክት ይሰጣችኋል፣ ድንግል በድንግልና ጸንሳ በድንግልና ትወልዳለች አለ። ደግሞ ይህ ብቻ አይደለም፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን
እንግዲህ ተመልከቱት፣ ፊልጶስ ያለው በነቢያት ትንቢት የተነገረለትን በሙሴ በሕግ የተጻፈለትን የናዝሬቱን ኢየሱስን አግኝተነዋል። ኢየሱስን አግኝተነዋል። በትንቢተ ሕዝቅኤል በምዕራፍ 44 ቁጥር 1 ላይ ነቢዩ ሕዝቅኤል እንዲህ ይላል፣ ወደ ምስራቅ ወሰደኝ፣ የተዘጋ በር አሳየኝ፣ ከኃያላን ጌታ በቀር ወደ ውስጥ ገብቶ የወጣ የለም ይላል። እንደተዘጋ እንደታተመ ይኖራል እንጂ የተዘጋ በር አሳይቶኛል። ወደ ውስጥ የገባው ኃያል ጌታ ነው። ኢሳይያስ ድንቅ መካር ኃያል አምላክ የሰላም አባት የዘላለም አለቃ ያለው ያ ኪሩቤሎች በእጃቸው ያለኩት በጉጠት ይዘውት የወረዱት ያ እሳት በተዘጋ ቤት ይገባል። ወደ ውጭም የወጣው እንደተዘጋ ነው። ከእርሱ በቀር ወደ ውስጥ ገብቶ የወጣ የለም። እንደተዘጋ ይኖራል እንጂ አለ ይላል። እነዚህን ሁለት ትንቢቶች ብቻ ውሰዳቸው። ኢሳይያስ እሳት ሲነካው ድንግል በድንግልና ጸንሳለች ብሎ ትንቢት ተናገረ። ሕዝቅኤል እግዚአብሔርን ከፍ ባለ ተራራ ላይ ሆኖ ሲመለከተው የተዘጋ ደጅ አሳየው። ወደ ውስጥ ገብቶ የወጣ የለም ማንም ከኃያላን ጌታ በቀር እንደተዘጋ ይሆናል እንጂ ብሎ ትንቢት ተናገረለት። ሐዋርያው ቅዱስ ጳውሎስ የኦሪት ምሁር ነውና እነዚህን ቃላቶች ሲተረጉም በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ እንዲህ አለ፣ የዘመኑ ፍጻሜ በደረሰ ጊዜ ከሕግ በታች የሆነውን ከሴት የተወለደውን ልጁን ያከልማል። ከሕግ በታች አለው ሁሉ የተፈጠረው በእርሱ ስለ እርሱ ሆኖ ሳለ የሚጠጋበት ቤት ሳይኖረው በከብቶች በበረት ግርግም ተወለደ። ሁሉን የፈጠረ እርሱ ለአዳም የሚበላውን የሚሰጥ እርሱ የሚለብሰው የሚያዘጋጅ እሱ ሆኖ ሳለ የሚጠጋበት ቤት ሳይኖረው የሚቀይረው ልብስ ሳይኖረው ሐረግና ላም ስንፋሳቸውን ከበቡት። የሚቀይረው ልብስ ሳይኖረው ዝቅ ብሎ የሰው ሥጋ ለበሰ። ከሕግ በታች ነው። ከሴት የተወለደውን አለ ኢሳይያስ በትንቢት የተናገረለትን ድንግል በድንግልና ጸንሳ በድንግልና ትወልዳለች ያለውን ይዞ ከሴቲቱ የተወለደውን ነው። ከሴቲቱ የተወለደውን እግዚአብሔር አምላክ ልጁን ላከ። ተመልከቱ፣ አሁን እየጠቀለሉ እንዲህ ፊልጶስ ለናትናኤል የዮሴፍን ልጅ አለው። እዚህ ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሀገሩ ገባ ይላል። በቤተ ምኵራብም ገብቶ ሲያስተምራቸው ቆየና ትምህርቱን ጨርሶ ምሳሌውን ተርጉሞ ሲወጣ እነዚህ አይሁዳውያን በተለይ እነዚህ ጸሐፍት የሚባሉ ፈሪሳውያን አዩትና ይላል እነዚህ የምናውቃቸው አባቱ ዮሴፍ እናቱ ስማርያም ወንድሞቹ ሲያዕቆብና ዮሳ ይባሉ የለምን ብለው ተሰናከሉበት ይላል። ምን አሉበት? የጠራቢው የዮሴፍ ልጅ ነው ብለው ሲጠሩት ተሰናከሉበት። እሱ የዮሴፍ ልጅ አይደለምና የአብ ቃል ነውና የአብ ልጅ ነውና መቀዳደም የሌለው አንድ ልጁ ነውና የዮሴፍ ልጅ ማለታቸውን ተሰናከሩበት አለ። ታዲያ ፊልጶስ የዮሴፍ ልጅ የናዝሬቱን ኢየሱስን አግኝተነዋል ለምን አለው? ለናዝሬቱ ሰዎች ቢሰናከሉበትም ይጠብቀው ዘንድ ዮሴፍ ታጭቶ ቢሆንም አንተ ኦሪትን ጠንቅቀህ ታውቃለህ። እንዲያውም ማቴዎስ ሲጽፍ እኮ ኢየሱስ ክርስቶስን የተራረጉት ሲጽፍ ከዮሴፍ አልቆ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ የአብርሃም ልጅ የዳዊት ልጅ የኢየሱስ ክርስቶስ የትውልድ ሐረግ የሚለው የዳዊት ልጅ ይለዋል። የዳዊት አባቱ ዙፋን ይወርሳልና። ስለዚህ ናትናኤል የዮሴፍ ልጅ እንዳልሆነ ኢየሱስ ክርስቶስ ያውቃል። ሰዎች ግን እንረዳው ዘንድ እመቤታችንን ሊጠብቅ ታጭቷልና
አባቱ ተብሏልና የዮሴፍ ልጅ አለው። ከዛም ቀጠልና የናዝሬቱ ኢየሱስን አግኝተነዋል አለው። የናዝሬቱ ኢየሱስ የሚገርማችሁ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እንዲህ የሚል ቃል አለ። ኢየሱስ ክርስቶስ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ። የትኛው ነቢይ ኢየሱስ ክርስቶስ ናዝራዊ ይባላል ብሎ አልተናገረም በዚህ መጽሐፍ ቅዱስ ውስጥ። አባቶች ለዚህ ነው ቅዱስ ቤተ እንደው አንዳንድ ጊዜ 66 ሲሉ ይሄን ጠይቋቸው መልስ የላቸው። 66 ላይ ነቢያት ኢየሱስ ክርስቶስ ናዝራዊ ይባላል ብለው አልተናገሩም። ግን ማቴዎስ አምጥቶ እየነገረን ነው። ምን እያለን ነው? ሌሎች አበው መጽሐፍት የእግዚአብሔር መንፈስ ያለባቸው ልክ እንደዚህ ትንቢት የተናገሩ ብታገኙ ተቀበሉ እያለ። ስለዚህ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖሯል። ነቢያት የተናገሩት ትንቢት አለ። ምን ብለው? ናዝራዊ ይባላል ብለው። የተወለደው ቤተልሔም ያደገው ናዝሬት ስለሆነ የናዝሬቱን ኢየሱስን አገኘነዋል። ግልጽ ሲያደርግልን የማን ልጅ እንደሆነ ሊያስረዳው ስለፈለገ መተህ ብሎ ደግሞ ቀጥሎ ይናገራልና የናዝሬቱን የዮሴፍን ልጅ ኢየሱስን አገኘነዋል። ተመለከቱ፣ የዮሴፍን ልጅ የናዝሬቱን ኢየሱስን አገኘነው። ስለዚህ ዘመኑ ሲፈጸም ትናንትና ኢሳይያስን የከበሩን ለቅ ያስወገደው ያ እሳት፣ ትናንትና ሕዝቅኤል በዝግ ቤት የተመለከተው ያ ከሦስቱ አካል አንዱ አካል ያ እሳት ዘመኑን ጊዜውን ጠበቀና ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ናዝሬት ገሊላ ከምትባል ከአንዲት ድንግል ከሆነች ስሟ ማርያም ተብሎ ከሚጠራ መጋቢ ሐዲስ ብስራታዊ መልአክ ቅዱስ ገብርኤል ላከው። ምን ብሎ? ሂድ አብስራት፣ ንገራት ከሦስቱ አካል አንዱ እሳተ መለኮትን በማኅፀኗ ትሸከማለች ብለህ ንገራት። ኪሩቤል ሊነኩት የማይቻላቸው ከዛ የሚወጣው እሳት እንዳያቃጥላቸው በክንፋቸው ተሸፍነው ቅዱስ 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 ነው የሚያመሰግኑትን ያን አንዱን አካል ወልድ ክርስቶስን በማኅፀኗ እንደምትሸከመው ንገራት አለው። ያ መልአክ እየበረረ ወደ እመቤታችን ወላዲተ አምላክ ድንግል ማርያም መጣ። የሚገርማችሁ ብዙ ሰዎች መጽሐፍ ያለማንበብ ነው እንጂ እመቤታችን እንዴት እንዳለን እንደምናያት አናውቅ። እየበረረ መጣና እንዴት ነው ያለ? ደስ ያለሽ ደስ ይበልሽ፣ ጸጋን የሞላብሽ ሆይ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ። በስድስተኛው ወር ይላል እየበረረ መጣ። ወደ እመቤታችን ጋር ደረሰና ደስ ያለሽ አላት። በሦስት ወገን ድንግል ነች። በአንደበ በነቢብ በበሊዕ ድንግል ነች። በሐሳብ ኃጢአት አትሠራም፣ በመናገር ኃጢአት የለባትም፣ በድርጊትም ሥራ በመሥራት ኃጢአት የለባትም። ወደ እሷ መጣና ጸጋን የሞላብሽ ሆይ አላት። ደስ ያለሽ ደስ ይበልሽ። ዲቦራ አለች፣ ኤልሳቤጥ አለች፣ እነ ማርያም አሉ። በመጽሐፍ ቅዱስ ብዙ ቅዱሳን አንስት አሉ። ጸጋን የሞላብሽ የሚል ቃል አልሰሙም። ገብርኤልም ሲመጣ ጸጋ ይሞላብሻል የሚል ቃል አይደለም የተናገረው። ጸጋን የተመላሽ ሆይ ቀድሞ ተመልታለች፣ በመንፈስ ቅዱስ ተጠምቃለች። ጸጋን የሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ይነሳል። ከአብ የሰረጸ መንፈስ ቅዱስ ይጸልልሻል። ከሦስቱ አካል አንዱ እሳተ መለኮትን ወልድን በተለየ አካሉ የሚገለጠው ረቂቁን መለኮት ግዙፉን ሥጋ ሊዋሃድብሽ ትጸንሸዋለሽ አላት። የሚገርማቸው እንደምን ያለ ሰላምታ ነው! እንዴት ያለ ሰላምታ ነው! ወደ ትርጓሜው አልሄድም ሰዓት ስለሌለ እንደምን ያለ ሰላምታ ነው! ሞገተችው። ከአንድ 3 ጊዜ ሞገተችው። የሚገርማችሁ ከ6 ወር በፊት ካህኑ ዘካርያስ የማዕጠንት ሥራ ኖሮበት የሉቃስ ወንጌል ምዕራፍ 1 ከቁጥር 4 ጀምሮ ተመልከቱ። የማዕጠንት ሥራ ኖሮበት አርጅቶ ሸምግሎ አብርሃም ባረጀ በ100 ዓመቱ ሳራ ባረጀ በ90 ዓመቷ ወለደች እያለ እየሰበከ ኤልሳቤጥና ካህኑ ዘካርያስ በእግዚአብሔር
አብርሃምና ሳራ በእርጅናቸው ወለዱ እያለ ያስተምራል። ራሱ ላይ ሲሆን ጨነቀው። ስለዚህ ያለው ቅዱስ ገብርኤል የኔን ነገር ቃሌን አልሰማህም አለው። አስቀድሞ እንዴት ቃሌን አትሰማም? እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። እግዚአብሔር አምላክ ፊትና ጀርባ ቀኝና ግራ ያለው ሆኖ አይደለም፣ በሁሉ የበላ ነው። ምን ሲለው ነው? ከእግዚአብሔር ሀሳብ ውጭ ወደ አንተ የሚመጣው ነገር የለኝም። ስለዚህ ቃሌን አልሰማህምና ነገሩ እስኪፈጸም ድረስ ዲዳ ትሆናለህ አላችሁ። በቃሉ ጋር ዲዳ ትሆናለህ። ዘካርያስ ድል አደረገና እመቤታችን ጋር ሲመጣ ግን ያንኑ ቃል ደገመችው። ወንድ ስለማላውቅ እንዴት ይሆናል ሞገተችው። እሷን ዲዳ ማድረግ አይችልም። እሱ የማይነካው እሳት በማኅፀኗ ትሸከመዋለችና፣ ኪሩቤሎች የማይነኩትን እሳት በማኅፀኗ ትይዘዋለችና ይህም ልጅ ይሆናል እያለች ስትሞግተው ምን አላት? እየተረጋጋ እያረጋጋ መንፈስ ቅዱስ ይሰጥሻል፣ የለው ላይ ያድርብሻል። ይህ እኮ የሚወለደው ከሦስቱ ቅዱስ አንዱ ነው። አይደለም አንቺ ቅድና አትሆንም የተባለችው ዘመድሽ ብትሆን ኤልሳቤጥ ከሸመገለች ካረጀች በኋላ እንኳን ጸንሳለች። እግዚአብሔር አምላክ ነው የሸመነልኝ ስትል ወደ ተራራማው ከተማ ወደ ኤፍሬም አገር ሄዳለች። ስለዚህ እግዚአብሔር ልኮኝ እንጂ የእኔ ሀሳብ አይደለም ብሎ አረጋግቶ አበሰራት። ይኩነኒ በከመ ትቤለኒ ያለችው ያን ሰዓት ያ ትናንትና በነቢያት ትንቢት የተነገረለት በሙሴ ሕግ የተጻፈለት ይወልዳል ይወለዳል ብለው ትንቢት የተናገሩለት መንፈስ ቅዱስ ጸልሎ ኢየሱስ ክርስቶስ በማኅፀኗ አደረ። ተመልከቱ፣ በማኅፀኗ አደረ። በሙሴ ሕግ የተነገረለት በነቢያት የተመሰከረለት የዮሴፍ ልጅ የናዝሬቱ ኢየሱስ በድንግል ማርያም ማኅፀን አደረ። ይኩነኒ በከመ ትቤለኒ ያለችው የምስራች ነግሯታል። ኤልሳቤጥ ጸንሳለች ብሏታል። ተነሳ ወደ ተራራማው አገር ወደ ኤፍሬም ከተማ ገሰገሰችና ኤልሳቤጥን ገና ከሩቅ ስታያት እንዲህ አለች፣ ሰላም አለቻት። እመቤታችን ወላዲተ አምላክ እንዲህ ነው የሚለው መጽሐፉ፣ ወገና መንፈስ ቅዱስ ላይ ኤልሳቤጥ በመንፈስ ቅዱስ በኤልሳቤጥ ላይ መንፈስ ቅዱስ ሞላባትና እመቤታችንን እንዲህ አለቻት፣ የጌታዬ እናት አለቻት። የማን እናት? አይዟችሁ ነገሩ የማን እናት? የጌታዬ እናት ወደ ቤት ትመጪ ዘንድ እንዴት ይሆናል? የሰላምታሽን ድምፅ በጆሮዬ በገባ ጊዜ በማኅፀን ያለው ጭስ ዘለለ፣ አንድም ሰገደ። በማኅፀንሽ ያለው አምላኩ ነውና ለአምላኩ አምልኮት ሰገደ። አንድም ማደሪያው ዙፋኑ አንቺ ነሽና አንቺን አክብሮ ነገረ ድነት ድርሻ እንዲኖርሽ አድርጎ ጠብቆ ፈጥሮሻልና ለአንቺን የሚያከበረበትን የአክብሮት ስግደት ሰገደ ነው ሊቃውንቱ ያመሰክሩታል። ተመልከቱ፣ የጌታዬ እናት አለች ኤልሳቤጥ። ቅዱስ ገብርኤል ጸጋን የተመላሽ አላት። ይበላብሻል አይደለም፣ እሺ ስትይ መንፈስ ቅዱስ ይጸልልሻል ብቻ አይደለም። ጸጋን የተመላሽ ሆይ ደስ ያለሽ ደስ ይበልሽ ነው ያለው። አሁን ከዚህች ከድንግል የተገኘው የኢሳይያስን ከንፈር ለቅ የሚያስወግደው ያ ኢሳይያስ ኢየሱስ ክርስቶስ ነው። ፊልጶስ ይህንን ተረድቶ ነው ነቢያት ትንቢት የተናገሩለት። ሙሴ በሕግ የጻፈለት የናዝሬቱን ኢየሱስን የዮሴፍ ልጅ አገኘ ነው። የዮሴፍ ልጅ አለው፣ የዮሴፍ ልጅ አለው ይለዩት ዘንድ ነቢያት ትንቢት የተናገሩለት አለው። ከሦስቱ አካል አንዱ መሆኑን ይለይ ዘንድ ነቢያት ትንቢት የተናገሩለትን በሙሴ ሕግ የተጻፈለትን ከላይ በቀር አማልክት አይሁኑላችሁ ተብሎ የተነገረለትን ያን ኢየሱስን አግኝተነዋል። ያን ኢየሱስን ተመልከቱ። ታዲያ ሐዋርያት ኢየሱስን በማግኘታቸው አሁን ስለ ኢየሱስ ክርስቶስ የድንግል ማርያም ልጅ ኢየሱስ ክርስቶስ ከሦስቱ አካላት አንዱ እሱ መሆኑን አገኘ። ሙሴ ከላይ በቀር አማልክት አይሁኑልህ ብሎ የተናገረለት በሕግ የጻፈለት እሱ መሆኑን አወቅን። ሕዝቅኤል የተዘጋ ደጅ ገብቶ የወጣው በድንግል ማርያም ማኅፀን እንደተዘጋ ገብቶ የወጣው ኢየሱስ ክርስቶስ መሆኑን አወቅን። ታዲያ ሐዋርያት ምን ተጠቀሙ? እኛስ ዛሬ ኢየሱስ ብለን ማምለካችን ጥቅማችን፣ ኢየሱስ ብለን መጥራታችን
ሐዋርያት አገኙት። ማግኘት ብቻ አይደለም፣ 3 ዓመት ከ3 ወር በዚህ ምድር ላይ ተመላልሶ ሲያስተምር የቃሉን ትምህርት የእጁን ታምራት ተመለከቱ። አዩ። ጌታ ቃል ገብቶላቸዋል። ምን ብሎ? ማወቅ የእናንተ አይደቃችሁ፣ ገና ሰማያት ተከፍተው መላእክት ሲወጡና ሲወርዱ ታያላችሁ ብሎ እግዚአብሔር አምላክ በተለየ አካል የወረደው ወልድ ኢየሱስ ክርስቶስ ቃል ገብቶላቸው ሰማያት ተከፍተው መላእክት ሲወጡ ሲወርዱ የሚመለከቱ አሁን ከክርስቶስ ጋር አብረው ብዙ መከራ አሳልፈዋል። አብረው ወደዚህ ወደዛ ወጥተዋል። ያደረገውን ተአምራት ተመልክተዋል። መመልከት ብቻ አይደለም። እዚህ የሉቃስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ስንመለከት ኢየሱስ ክርስቶስ 12ቱን ሐዋርያት መረጠ፣ 72ቱን አርድእት አዘጋጀ፣ 36ቱ ቅዱሳን አንስት አዘጋጀና 70ውን ግን ጠራቸውና ለአገልግሎት እንዲሆኑ ወይም ደግሞ የተጨነቁትን መንፈስ ያዛላቸው ያደከማቸው እነሱን ከመናፍስት ባዶ ነፃ ያደርጉ ዘንድ በኢየሱስ ክርስቶስ ስም ብለው ወደ ክርስቶስ ያመጡ ዘንድ ስልጣንን ሰጣቸው። 2 እያደረገ ላካቸው። የብቻ አይደለም። ማቴዎስ ወንጌል ምዕራፍ 28 ከቁጥር 26 ጀምሮ እንዲህ አይደለም ይላል 16 ጀምሮ ወደታቸው ኢየሱስ ክርስቶስ የተሰበሰቡትን ሐዋርያትን ጠራቸውና ሂዱ፣ ዓለምን ሁሉ እያስተማራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሏቸዋል። ስልጣን ሰጥቷቸዋል። እነ ቅዱስ ጴጥሮስ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ስልጣነ ክህነት በምድር ያሰሩት በሰማይ የታሰረ በምድር የፈቱት በሰማይ የተፈታ እንዲሆን አንተ የእግዚአብሔር ልጅ ነህ ብሎ ጴጥሮስ ተናግሮ በዛ ዓለትነት ላይ የእግዚአብሔር ቤተ መቅደስ እንዲታነጽ ስልጣን ሰጥቷቸዋል። አሁን ደግሞ ሉቃስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ 70ውን 2 እያደረገ ለአገልግሎት ላካቸውና ቁጥር 17 ላይ ሲሆን 70ውን በደስታ ተመለሱ። ምን አይነት ደስታ ይዘው? ጌታ ሆይ አሉ፣ አጋንንትስ እንኳን በስምህ ተገዝተውልናል አሉ። አጋንንት በስምህ ተገዙልን አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለታዘዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ በዚህ ግን ደስ ይበላችሁ አላቸው። ተመልከቱ፣ ሐዋርያት ክርስቶስን ማግኘታቸው አንድም ሄደው አስተምረው አጥምቀው ደቀ መዛሙርት እንዲያደርጉ መንጋውን እንዲጠብቁ የወጣውን እንዲያመጡ ያለውን እንዲያጸኑ ስልጣን ሰጣቸው። አንድም እግዚአብሔር ይፍታ ብለው ከእግዚአብሔር እንዲያገናኙ ስልጣን ሰጣቸው። ይህ ብቻም አይደለም፣ መናፍስት እንዲገዙላቸው ስልጣን ሰጣቸው። ይህ ብቻም አይደለም፣ በሰማያት ስማቸው እንዲጻፍ ስልጣን ሰጣቸው። ይህ ብቻም አይደለም። እኔ ጴጥሮስ የሚገርም ጥያቄ ጠይቆታል። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ አለ፣ ጴጥሮስ ኢየሱስን እነሆ ሁሉን ጥለን ተከተልንህ አለው። ሁሉን ጥለን ተከተልን፣ እንኪያስ ምን እናገኝ ይሆናል? ፊልጶስ ያለውን ተመልከቱ። የናዝሬቱ ኢየሱስን አግኝተነዋል ያለው። አሁን ጴጥሮስ ምን አለ? ሁሉን ጥለን ተከተልን፣ ዋጋችን ምንድን ነው አለው። ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁ በዳግም ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገር ላይ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ። ምን ልትሉ? ይዟችሁ ምን ልትሉ? ማማለሉን ተዉት፣ መጸለዩን ተዉት። ይህን እርሱት፣ መናፍስት ማውጣቱንም እርሱት። ሐዋርያት ኢየሱስ ክርስቶስን ስላገኙ ክርስቶስ በግልጥ ሲመጣ የወጉት እያዩ ሲመጣ በ12
ቅዱሳን ይፈርዳሉ። ማለት ነው ይፈርዳሉ። ሁሉም ጥለን ተከተልን። ኢየሱስ ክርስቶስን ማግኘት አንድም በመናፍስት ላይ ስልጣን፣ አንድም እግዚአብሔር ይታምኖ ስልጣነ ክህነትን፣ አንድም ደግሞ በ12ቱ ነገድ ላይ ተቀምጦ ፍርድን ሰጣቸው። እግዚአብሔር በተለይ አካሉ የወረደው ወደ ኢየሱስ ክርስቶስ ይህንን ስልጣን ሰጣቸው። ኢየሱስን አገኘ ነው አለው። ማግኘታቸው ጥቅሙ ይሄ ነው። በሰማያት ስማቸው ተጻፈ። በመናፍስት ላይ ስልጣን ሰጣቸው። በምጽአት ጊዜ ከማማለድ ማማለድ ማለት እኮ መለመን ማለት ነው። መጽሐፍ አንዱ ስራ አንዱ ይጸልይለት ነው የሚለው። ተውት፣ ይሄ ተራው ነው። እሱን ተውትና ጴጥሮስ ሲጠይቀው ይሄ ትንሽ ነው፣ ሰዎች ላይ ትፈርዳላችሁ አለው። ሰዎች ላይ ትፈርዳላችሁ። ታዲያ ወደ ነገራችን መልሳችሁና ይሄንን ኢየሱስ ክርስቶስ በነቢያት የተነገረለት ያን እሳተ መለኮትን በማኅፀን የተሸከመችውን እመቤታችንን ከፍ በማድረግ ቅዱሳን የተሰጣቸውን ክብር በማሰብ ኢየሱስ ክርስቶስ አምላክነቱን የምትሰብክ ማን ሆነች? ይህች ቅድስት ቤተክርስቲያን አይደለች? የምትሰብከው ነው። አንዳንድ ጊዜ ግርም ይለኛል። ቅዳሴውን እኮ ብንሰማው እኮ ይገርማችኋል። ስለማናዳምጠው ነው። እናንተ ለሶስት ሰዓት ሙሉ ሰውን ታዝኑታላችሁ፣ ታደምጡታላችሁ። ቅዳሴ ቅዳሴ ጎርጎር፣ ቅዳሴ አትናቴዎስ፣ ቅዳሴ ባስልዮስ፣ ቅዳሴ ማርያም እያላችሁ ሰውን አደከማችሁ። ይሄ ሁሉ ቅዱሳን፣ ይሄ ሁሉ አባት እያላችሁ ክርስቶስን ሸፈናችሁት የሚሉ ብዙ አሉ። ነው ኢየሱስ ክርስቶስ ዮሐንስ ራዕይ ምዕራፍ 12 ከቁጥር 1 ጀምሮ ብትመለከቱት ፍጥሞ ደሴት ላይ ተቀምጦ ሁለት ምልክቶችን አየ። አንዱ ደገኛ ምልክት ነው፣ አንዱ ክፉ ምልክት ነው። ደገኛውን ልንገራችሁ። ብእሲትን ተትለብስ ፀሐይ ብሎ ይጀምራል። ፀሐይ ተጎናጽፋ ጨረቃ ከእግሮቿ በታች አላት። 12 ከዋክብት አክሊል የሆኑላት አንድ ሴት ነበር ይችላል። ይህችን ሴት የመውለጃዋ ጊዜ ደርሶ ልትወልድ ተጨንቃ ጮኸች ይላል። ይሄ ሲፈታ በሁለት ይፈታል። አንዱ ቅድስት ቤተክርስቲያን ነው፣ አንዱ ግን እመቤታችን ወላዲተ አምላክ ነው። ተመልከቱ። ብእሲት ተትለብስ ፀሐይ አለ። ፀሐይ ተጎናጽፋ አለ። ፀሐይ የተባለ መድኃኒታችን ክርስቶስ ነው። እኔ የዓለም ብርሃን ነኝ እንዳለ ፀሐይ በእመቤታችን ማኅፀን ተጸንሷል። ጨረቃ ከእግሮቿ በታች ተባሉ። ሐዋርያትም እሱ ብርሃኑ ነው የዓለም ብርሃን አላቸው። ጨረቃ ብርሃኗን ከፀሐይ እንደምታገኙ ሁሉ ሐዋርያትም ከኢየሱስ ክርስቶስ ብርሃንነትን ወስደው ለዓለም ብርሃን ሆነዋልና ጨረቃ ከእግሮቿ በታች አላት ተባሉ። ተመልከቱ እንግዲህ እነዚህ ጨረቃዎች ፀሐይን መሸፈን ይችላሉ። ቀድሞ በጨረቃ የሚሸፈን ከሆነ ፀሐይ ራሱ ጨረቃ ብርሃኑን ከፀሐይ ስለሚያመጣ ኢየሱስ ክርስቶስ ነው ፀሐይ። ፀሐይ እንዴት በቅዱሳን ሊሸፈን ይችላል? ፀሐይ እንዴት ባከበረው ሊጋረድ ይችላል? ሰው ባልገባው መጠን ያወራል፣ ባልተረዳበት መጠን ቅድስት ቤተክርስቲያንን ይወቅሳል። ስለዚህ ቅዳሴ ማርያም ቅዳሴ እያላችሁ አበዛችሁት ይላሉ። የሚገርማችሁ እኮ ቅዳሴ ማርያም ስንናገር ቅዳሴው ሆሳዕና ቃለ ሥላሴ ብሎ አባ ሕርያቆስ ሲጀምረው እኔ የማርያምን ውዳሴ እናገራለሁ በማብዛት አይደለም በማሳጠር ነው እንጂ መዘንጋት ባለበት ቃል የሰው ልጅ የሚረሳ አድርጌ አይደለም። አሳጥሬ ማንነቴን እኔነቴን አይፈቅድምና አሳጥሬ እናገራለሁ ብሎ ሲናገር ቅዳሴ ማርያም ገጽ 1 ቁጥር 9 ላይ እንዲህ ብሎ ነው ያመጣው። ማርያም በእንተ ዝናፈቅረኪ ወነአብረኪ እስመ ወለድኪ ለነ በሚያጥር ሰላም ውስጥ ይወሰናል። ማርያም ሆይ አለ፣ ስለዚህ ነው የምንወድሽ ከፍ ከፍ የምናደርግሽ። እውነተኛ የሆነ ክርስቶስን የሕይወት ምግብና መጠጥ የሆነ ክርስቶስን ወልደሽልናልና። ተመልከቱ፣ ቅዳሴው ማርያም ነው የሚያወራው ግን ስለ ክርስቶስ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ይላል። አብ እሳት ነው ይላል። ኪሩቤሎች የማይነኩት እሳት ነው ይላል። ስሙ ቅዳሴ ማርያም ነው። በሌላ ቋንቋ ልንገራችሁ። ቤተክርስቲያን በተለይ ቅዳሴ ሰዓት ከሚነበቡት ዋነኛ የመጽሐፍ ቅዱስ ወንጌል ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ እነዚህ ወንጌላውያን
ወንጌልን ጽፈው ማቴዎስ ከልቡ አመንጭቶ አልጻፈም። ሉቃስም እንደዚሁ ማርቆስም ዮሐንስም ከልቡ አላመነጨው። የኢየሱስ ክርስቶስ የቃሉ ትምህርት የእጁ ታምራት ከእርሱ ጋር ያዩትን የሰሙትን ያስተማራቸውን የመዘገቡ ግን የተጠራው የማቴዎስ ወንጌል ተብሎ ነው። ወንጌል እኮ ለክርስቶስ ነው። የተጠራው የማርቆስ ወንጌል ተብሎ ነው። ወንጌልነቱ እኮ የክርስቶስ ነው። የሉቃስ ተባለ በጸሐፊው ተጠራ። ታሪኩ የሚያወራው ግን ስለ ክርስቶስ ነው። እንደዚሁ ቅዳሴ ማርያም ስንል የሚያትተው ክርስቶስን ነው። ሚመጠን ብሎ ከኃይሉ ጀምሮ እቱ በሰላም ብሎ እስከምትወጡበት ከዛ በፊትም ያለው ስርዓት የሚያወራው ስለ ኢየሱስ ክርስቶስ ነው። የቱን ክርስቶስን? ነቢያት ትንቢት የተናገሩለት ይወርዳል፣ ይወለዳል፣ በዝግ ቤት ውስጥ ያድራል፣ አድሮ ተወልዶ ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርስኪ፣ ከአንቺ ማኅፀን የሚወጣው ፍሬ የተባረከ ነው፣ የዓለም መድኃኒት ነው ተብሎ የተነገረለት ጌታ ራሱ ምልክት ይሰጣችኋል ያለው መድኃኒት የተባለው ክርስቶስን የዓለም ኃጢአት የሚሰረይበት ንጹሕ በግ ክርስቶስን የምትወልደው እመቤታችንን አንስቶ ክርስቶስን መስለ ከዚህ በላይ እመቤታችንን በነቢያት ትንቢት የተነገረለት ኢየሱስ ክርስቶስ አምላክነቱን ማግኘት ጌትነቱን መመስከር ከዚህ በላይ ምን እውነተኝነት አለ? ነቢያት ተናገሩለት። በዝግ ቤት ይወለዳል፣ ይወለዳል አሉ። ድንቅ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አሉ። መድኃኒት ይባላል ተብሎ አሉ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ እነሆ ሥጋዬን የበላ እስቲ በሉ አልሰማችሁም? ሥጋዬን የበላ ደሜን የጠጣ ምን አለው? ምን አለው? ቡሩክ አንቲ እምአንስት ወቡሩክ ፍሬ ከርስኪ። ሲተረጎም እኮ የማኅፀንሽ ፍሬ የተባረከ ነው ማለት የኢየሱስ ክርስቶስ በቀራንዮ የሚቆርሰው ሥጋው የሚያፈሰው ደሙ የዓለምን ኃጢአት የሚያስወግደው ፈራጁ እርሱ ነው። በማኅፀንሽ አደረው የኢሳይያስን ከንፈር ለምጡን ከማቃጠል ፈንታ ያነጻው እሳት የዓለምን ኃጢአት የሚያስወግደው ንጹሕ ፍሬ የዕፀ ሳቤቁ በግ ኢየሱስ ክርስቶስ ከማኅፀንሽ ተገኝቷል። ሥጋውን በልተን ደሙን ጠጥተን እንድናለንና ስለዚህ እንወድሻለን። ኦ ማርያም በእንተ ዝናፈቅረኪ ወነአቤኪ እስመ ወለድኪ ለነ በብልሃ ጽድቅ ዘበአማን ውስጥ ሕይወት ዘበአማን። ቅዳሴ ማርያም ይሄን ነው የሚለው። ቤተ ክርስቲያን የምትሰብከው የምትመሰክረው ይህ ነው። ኢየሱስ ክርስቶስን አግኝተነዋል። ማን ነው ይሄን የተናገረው? ፊልጶስ። የመጨረሻ ጥቅስ ተናግሬ ትምህርት የለውጣቸው በሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ በኢትዮጵያ በሀብቶቿ በንብረቶቿ ላይ ሁሉ የተሾመ ጃንደረባ የነበረ ስሙ ባቆስ የሚባል ኢትዮጵያዊ ወደ ኢየሩሳሌም ለአምልኮ ሄዶ ነበር። ዓመተ ምሕረቱ 34 ዓመተ ምሕረት ነው። ኢየሱስ ክርስቶስ ሞቶ ከሞት ተነስቶ በአምሳኛው ቀን ጰራቅሊጦስን በሐዋርያት ላይ ያፈሰሰበት ጊዜ ገና ለተልእኮ ሊወጡ ሐዋርያት የተዘጋጁበት ጊዜ ነው። ለአምልኮ ሄደ። ጋዛ ላይ ሐዋርያት በመዋዕለ ሰብእ መንፈስ ቅዱስን ሲቀበሉ አየ። ሲመለስ ያነብ የነበረው ትንቢተ ኢሳይያስን ነበር። በሸላቶቹ ፊት የማይናገር በግ እንደምን ያለ ነው፣ ቀንድ እያለው የማይበረታታ ስልጣን እያለው በስልጣኑ ዓለምን ማጥፋት እየቻለ ትዕግስቱ እንደምን ያለ ነው እያለ እያነበበ ሲመጣ እግዚአብሔር አምላክ ደግሞ ፊልጶስን እንዲህ አለው፣ ይህ ተነስ፣ ጋዛ የምትባል ቦታ ላይ አንድ ኢትዮጵያዊ በሀብቶቿ በንብረቶቿ ላይ የተሾመ ጃንደረባ ታገኛለህ፣ ንገረው አለው። ደመና ነጥቆ መጣ። ፊልጶስ ነጠቀ። መጣና የምታነበውን ታውቀዋለህ? የምታነበውን ትረዳዋለህ ወይ አለው። ተመልከቱ፣ ገና የመጽሐፍ ቅዱስ ኅብረት የለም፣ ገና ወንጌል አልተጻፈም። ይሄ የምናየው የምንመለከተው ወንጌል በአንድ ጥራዝ አልገባም። እነ ዮሐንስ ወንጌሉን ጽፈው አልጨረሱም። ገና መንፈስ ቅዱስ መውረዱ ነው። ያን ጊዜ ፊልጶስ መጣና ይሄ ኢትዮጵያዊ ጃንደረባ የምታነበውን ታውቀዋለህ ወይ አለው። እርሱም እንዲህ አለው፣ የሚመራኝ ሳይኖር የሚተረጉምልኝ
ባከበረን እናከብርላታለን፣ እርሱ በሚያደርጋቸው ጠብቀን እናደርጋለን ብላ የምትሰብክን ቤተ ክርስቲያን የምታስተምርን አማናዊት ቤተ ክርስቲያን ከፊልጶስ የተቀበለችው ኢየሱስ ክርስቶስን አግኝቶ ለእኛ የሰጠው ያንን ትምህርት ከእጃችን ሊያስተምሩ የሚሞክሩ ብዙ አሉ። ቅድም ብያችኋለሁ። ኢየሱስ ክርስቶስ ምን ብሎናል? በስሜ ይመጣሉ ብሏል። ስለዚህ እኛ የተቀበልነው በስሜ ይመጣሉ ከተባሉት ከግለሰቦች አይደለም። ክርስቶስን አግኝቶ ካወቀው ከተረዳው ከፊልጶስ የተቀበለው። ዛሬ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ገና ታትሞ አልወጣም። ይወጣል። ጊዜ ብቻ ጠብቁ። ይሄ ሁሉ የምታዩት የመጽሐፍ ቅዱስ ሀገር እየታተመ ቋንቋ እያበላሹ ፊደል እየሰረዙ እየደለዙ እንዲመቻቸው ያደርጉና የሚወቅሱን አሁን ያመጡ ስለሆነ እኛማ ከፊልጶስ ተቀብለነዋል። ያንን ደግሞ አባቶቻችን ብራና ዳምጦ ቀለበት ብለው በግዕዝ አስፍረውልናል። አንድም ብለን ዛሬ አብነት ትምህርት ቤት የምንማረው ሀግዕዝ ብለን ሀልህን ሀለወተ እግዚአብሔር ብለን የምንማረው ፊደላችን ቀናችን እንኳን ክርስቶስን የሚሰጠው ትናንትና ሐዋርያ ስለተቀበሉ። ስለዚህ ሐዋርያ ክርስቶስን በማግኘታቸው በ12ቱ ሐዋርያት ላይ ተቀምጠው እንዲፈቱ ስልጣን ተሰጣቸው። መናፍስት እንዲገዙላቸው ስልጣን ተሰጣቸው። ታዲያ እኔና እናንተማ ክርስቶስን ከፊልጶስ ያገኘነው የተቀበልነው ክርስቶስ ጥቅማችን ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ አሳርፋችኋለሁ። ዛሬ በእግዚአብሔር ቃል ስላልገባን ነው ሸክሙ የከበደብን። ዛሬ ኢየሱስን ስላላወቅነው ነው፣ ማንነቱን ስላልተረዳነው ነው። ዓለማችን በዚህ ልክ የሚገባቸው በሩቅ ነው በሀገራችን የመጣው ሰው ወዶና ፈቅዶ ባልተወለደበት ስር የሚሆነው በጎጠኝነት የሚከፋፈለው በብረት የሚታመነው ክርስቶስን ስላላወቅነው። ክርስቶስም ያለው እናንተ ደካሞች ሸክማችሁ የከበደ ሁሉ ነው ከእስከ የለው ወደ እኔ ኑ እኔም አሳርፋችኋለሁ አለ። ክርስቶስን ማወቅ ክርስቶስን ማግኘት ሰላም ማግኘት ክርስቶስን ማግኘት ስጋውና ቅዱስ ደሙን በልቶ ጠጥቶ የዘላለም ሕይወት ማግኘት። ስለዚህ ፊልጶስ የዮሴፍ ልጅ የናዝሬቱን ኢየሱስን አገኘው። ዛሬ ምግባራችን ከሃይማኖታችን አለት ብሎ አባቶቻችንን መመልከት አቅቶን መጽሐፍ ቅዱስን በተግባር ኖረውት ገድላቸውን አንቀበልም እያልን ተጋድሏቸውን እየናቅን እነሱን ዝቅ አድርገን የት ልንደርስ? ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን አስቡ፣ የእምነታቸውን ፍሬ የተመለከታችሁ በሕይወታችሁ ሁሉ ውሰዷቸው የተባለው የታም የመሰልናቸው ለቅዱስ ጴጥሮስ ለክርስቶስ ፍቅር የቁልቁል ተቀላለው ያለው የታለ ለቅዱስ ጳውሎስ በሮማ አደባባይ ላይ አንገታችን ይሰይፍ ያለን የታለን በገባንም ባልገባንም በቀጣት እየቀሰርን አይደል ያለ ነው። ክርስቶስ ከኛ ጋር ከሆነ እንደዚህ አይደለም። ክርስቶስ ከሆነ ከኛ ጋር ከሆነ የሚያስፈራን የለም። ናዝሬቱን ኢየሱስ ቅድስት ቤተክርስቲያን ዛሬ ነገም ወደፊትም ትሰብከዋለህ፣ ትናንትም ትሰብካለህ። ዛሬም አምልኮቷ እርሱ ነው፣ ነገም አምልኮቷ እርሱ ነው። ከእግዚአብሔር ጋር ከክርስቶስ ጋር የሆነ ሰው እኮ የእሳት ውስጥ ቢጣል እንደው እግዚአብሔር እንዴት እንደሚወጣ ያሳያችሁ። እንደው ነገር የሚከበር በዓል አለ። እነዚህ ሰለስቱ ደቂቅ በእሳት ውስጥ ተጥለው እግዚአብሔር አምላክ እሳቱን አላጠፋው። ነገር ግን ምን አደረገው? በእሳት ውስጥ እንዲመላለሱ አደረጋቸው። ደግሞ ተመልከቱ፣ እናትና ልጁ ደግሞ ኢየሉጣና ሕፃን ቂርቆስ በፈላ ውሃ ውስጥ ሲጣሉ ደግሞ መልአኩን ላከው። ያን የፈላ ውሃ ቀዘቀዘው። እግዚአብሔር ጋር የሆነ ከክርስቶስ ጋር ከተጣበቅን በእሳት ውስጥ ያመላልሰናል። የፈላውን ደግሞ ማቀዝቀዝ ይችላል። ዛሬ ስለ ስራችን መሰላችሁ
እስቲ እንደዚህ በሉ እስቲ ለኔ ሕይወት በሉ እስቲ ድምፃችሁን አሰሙት። ለኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ምንድን ነው? ሞት ምንድን ነው? ኧረ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 21 ላይ የተናገረው ትናንት መግደል ሕይወት የመስለው የነበረው ጳውሎስ ወይም ቀድሞ ስሙ ሳኦል ከክርስቶስ እምነት ሲገባ ክርስቶስን ሲያገኘው ሕይወት ክርስቶስ እንደሆነ ተረዳ። ከክርስቶስ ጋር ሆኖ መሞት ግን ጥቅም ነው። ገነት መግባት ትፈልጋላችሁ አትፈልጉም? ኧረ ንገሩ። ትፈልጋላችሁ አትፈልጉም? መሞትስ ሰው ጋር ሞተ ገነት አይገባም ማለት ሞቱ ጥቅም የሚሆነው ከክርስቶስ ጋር ክርስቶስን ስናውቀው ነው። እውነት ስንመሰክርለት ነው። በስሙ የተነሱትን የሳቱበትን ካልመሰልን የናዝሬቱን ኢየሱስን በነቢያት ይወለዳል የተባለለትን በዝግ ቤት ገብቶ የሚወጣውን ያን ኢየሱስ ክርስቶስን አምላክነቱን እኔ እችን እናገር ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ያልበላ ያልጠጣ እኮ የለውም ነው። ሥጋ ወደሙ ፈራጅ ነው ማለት ነው። ተውት እሱ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእግዚአብሔር ያመነ እግዚአብሔር ልጅ ይባላል። ያላመነ ግን አሁን ተፈርዶበታል። በኢየሱስ ክርስቶስ ያላመነ አሁን የተፈረደበት። እኔ ክርስቶስን ዝቅ አድርጎ ማየት፣ ከክብር ማውረድ፣ ከአምላክነቱ ዝቅ ማድረግ በስሙ የመጣበት የተባሉት ካልሆነ የሳቱበት ካልሆነ እንዲህ ማግኘት ትችላለ። ዛሬም ነገር ወደፊትም ይችን ቅድስት ቤተ ክርስቲያን ትናንት መጽሐፍ ቅዱስ ህብረት ሳይኖር ሳይጻፍ ከፊልጶስ የተቀበለችው አስተምራለች። ደግሞ ወንጌል ከተጻፈ በኋላ ተርጉማ አስተምራለች። ነገም ታስተምራለች። ክርስቶስን አምላክነቱን ትመሰክርለታለች። ያከበራቸውን ታከብራለች። ቅዱሳኑ ከፍ ታደርጋለች። ሊቃነ መላእክቱን እርሱ አክብሯቸዋልና ታከብራለች። እመቤታችን ወላዲተ አምላክን ደግሞ ወዷታልና አክብሯታልና ማደሪያው ትሆን ዘንድ መርጦ ገና ከእናቷ ማኅፀን ጠብቋታልና ለዚህ ነው ጸጋን የሞላብሽ ያለው ቅዱስ ገብርኤል ጠብቋታልና እንወዳታለን። የፈለገ ግን ከፍ አድርገን ብንወዳት ከቷ ከወደዳት በላይ አንወዳትምና ስለወለደችልን መድኃኒታችንን ስለሰጠችን መድኃኒታችንን የዓለም ኃጢአት የተደመሰሰበትን ንጹሑን ፍሬ ንጹሑን በግ ሰጥታናለችና እንወዳታለን። ስለዚህ ኢየሱስን ምን ብለነዋል? አግኝተነዋል። ቅድስት ቤተ ክርስቲያን ዛሬም ኢየሱስን አግኝተዋለች። ዛሬም ስለ ክርስቶስ ትመሰክራለች። ስለ